ፖርት ነጥብ ጣልን። ሲቲ ትላንት ለሰጠን መልእክት በቂ መልእክት አልሰጠነውም። ተናደሃል ብላችሁ ከገመታችሁ አልተናደርኩም። በጣም ተናድጃለሁ ብያስ ትንሽ ነው የተናደድኩት። ትንሽ ብቻ ማለት ቀድመን አግብተን ማን ዛሬ አርሰናልን የገጠምነው ዛሬ አርሰናል ማን እዴ ኮርናቸው ብቻ ሳይሆን ሎንግስ ምን አይነት ሎንግስ ሮ ነው ማን ከኮርና የባሰ ሎንግስ ሮ ነው ማን ኢጎር ቲያጎ ራሱ ስንት ጎል ሊያገባብን ነበር ማን ግን ተከላካዮቹ ሰርተውታል። ሰከንድ ቦል ነበር ሰከንድ ቦል ራያ ትችላለህ ማዱዌኬ አትችልም ትችላለህ ግራም ታጋባ ሰውዬ ማለት ማርቲኔሊ ሳትከው ኳስ ሙሉ ጌም ውስጥ ሁለት ኦን ታርጌት ነበር የሞከርነው። ሁለተኛው የማርቲኔሊ እንዴት ካላሃርን ክሬዲት አለመስጠታችን ካላሃር ስለሚስሩ ምንም እንዳትሰጉ አርቴታ ምናምን የምትሉ ደጋፊዎች ማለት ምንም እንዳትሰጋ በቃ ይሄ ሊግ ዘንድሮ 9 ነጥብ እንድንሆን አልፈለገም። ገባ ይሄን ጨዋታ ብናሸንፍ ውልዝን ስናሸንፍ 9 እንሆን ነበር። ገባ አይደል? አሁን ግን ውልዝን አሸንፈን 7 ነው ነው ታልጠባጥባለህ ምናምን ብለም ምን አየህ ማን በሴት ፒስ ገባብን። በሴት ፒስ 3 የሚገባባቸው አሉ እንደነ ሊቨርፑል እና ማን ዩናይትድ በብሬንትፎርድ ማለት አርሰናልን ገጠምነው ነው ምን ዛሬ በቃ አርሰናል ሌሎችን እንደዚህ ነው የምትሰቃዩት፣ እንደዚህ ነው የምናሰቃያችሁ በሴት ፒስ ልቤን ሊያስተፉኝ ማን አግብተን አቻ መደረጉ ያቃጥላል በቃ ያቃጥላል። ቅድም ትንሽ ነው የተናደርኩት ያልኩት ውሸቴን ነው ማለት ትቀጥል ብያለሁ። ቀጥል አሁን ውልዝን አሸንፈን 7 ነጥብ 9 ነጥብ ተከለከልን። በቃ ሊጉ 9 ነጥብ እንድንመራ አይፈለግም። ገባችሁ አይደል? እንጂ ምንም አታመጣም። ምንም እናቴን ነው ምላችሁ። ይሄን ሊግ ምን በለውኛል ምን አለ በለኝ ማለት ይሄን ጨዋታ አይቼ ነጥብ ጥለን ራሱ ምንም ጥርጣሬ የለንም እንደማናገባ ነው ያወቁት እንጂ እንደምንበላ በእርግጠኝነት ነው ነግሬሃለሁ። we are the gunners አርቴታን ፍቱት። ስናሸንፍ እንትና ይችላል ከአርቴታ ውጪ አቻ ስንት አርቴታ ድንጋይ ራሱ አርቴታን ፍቱት። 38ኛ ሳምንት ነው አርቴታን የምትገምቱት። ጨርሰናል። ብሬንት ነጥብ ጣለ በሜዳው የሌለ ነው የሚደብረው። 4 ነጥብ አሁን ሲቲ አንገት ስር እንዴ እያለ ነው የሚተረፍሰው። ምንም አታመጣም። እኔ ዘንድሮ ቋጠሮዬን በጣም ነው የምሰራበት ነው የምልህ። ግን ሃቨርትስ ቢኖር የሁላ ነገር አይመጣም ነበር። የሃቨርትስ መጎዳት ነው ቡድኑን ዋጋ ያስከፈለው። ለማንኛውም በቃ ዋናው መጣላችሁ ነው። ደህና ደሩ። ጨጓራችን ከጥቅም ውጪ ቢሆን በዚህ ቲም የተነሳ መናደድ ነው ወይ መናደድ ነው በቃ ማን ምን እንደማወራ አላውቅም። ምን አይነት የተጣለ ሜንታሊቲያችሁ የቆሸሸ አንድ ጨዋታ ሲቲ ቀርሞን ቢጮት አንድ ጨዋታ ነርቭ ኮንትሮል ማድረግ የማይች ምን አይነት የቆሸሸ ቲም ነው ያለን። በኢየሱስ ክርስቶስ ምን እናቴ ወይኔ ጉዴ! ኧረ በስመ አብ! እስከ መቼ ነው በዚህ ቲም እንደዚህ ማን እኔ አላውቅም ምን አባታቸው እንደሚሰሩ ብሬንትፎርድን እየመራን ጭራሽ እኮ መሸነፍ ነበረብን። ይሄንን ጨዋታ እኮ ማን ራያ ተጠፈጠፈ ሊያልቅ ሲል ጭራሽ ይጠፍጥፉ እንዴ! ውጤቱን እኮ እኛ ነበርና አንዴ የምንፈልገው ምን አባት ነው አንተ የምትኛ አዘቅዝቀዚህ እንደዚህ ፊት ማለት ነበር። አረጉ አቃጠላችሁኝ። ምንም ነጥብ እኮ ማለት አንዱ ነጥብ ከተጫወትነው ጨዋታ አንጻር የሚያንስብን ሳይሆን የሚገባን ነው። ግን ምንድነው የሚሻላችሁ ማለት ስለምን እያወራ እንደሆነ አልገባችሁም ነው? ተጫዋቾቹ ፐርፐዙ አልገባችሁም ነው? ስለ ፕሪሚየር ሊግ ዋንጫ ነው እኮ የምትጫወቱት። ፕሪሚየር ሊግ ዋንጫ ትናንትና ሲቲ ያሸንፋላ 3 ነጥብ ነው ልዩነታችሁ። ስለ ፕሪሚየር ሊግ ዋንጫ ካላሸነፋችሁ ነጥቡ እየጠበበ ነው የሚመጣው። በጣም ነው የምትቀልዱት። በጣም በኢየሱስ አናሳዝናችሁም እንዴ? አናሳዝናችሁም? መቻችሁ ዘመዱ ጋራ ምን ይንቆሻቆሻል? ወያለው ተለጥልቆ መላጣውን ያሻል በለው። አንተ ብሬንቶ ምን ላድርግሎት? ብሬንትዬ በምን ውለቶት ልክበር? ብሬንትዬ እርሶን አንዴ ተጠብቅ የነበረው እርሶን ወያለው ባለፈው ማክሰኞ ቋጠርሻኔ ላይ የራስሽን ጉድ ሳጣቂ ማለት እንዴት አባቱ ነው ደስ የሚለው። ወይኔ ችላለን። እግዚኦ አርሰናል ተረፈ። ከምሬን ነው የምላችሁ። አንዳቻ በስማ ይሄን ጨዋታ ባይዞ ማለት ነው 9 ቁጥሩ ኢጎ ቲያጎ ነው የሚሉት። ስንት ኳስ ነው የሳተው? በቃ የተፈራው ነገር መጣ።
አርሰናል ተረብሿል። የዋንጫ ክለብ ይሄ ነው እንዴ? እንዴት ነው የሚጫወተው አርሰናል? እንዴ ለማሸነፍ የሚጫወት እኮ አይመስልም። ከምሬን እኮ ነው የምላችሁ። ምን አይነቱን ደካማውን አርሰናል ነው የተመለከቱ ነው። አረ ብሬንትፎርዶች እውነት ለብሬንትፎርድ አለማጨብጨብ አይቻልም። ከምሬን ነው የምላችሁ፣ በእውነት ነው የምላችሁ። ብሬንትፎርድ በስማም ምን አይነት ሄዲንግ ነበር ያገቡት አቻው። በስማም ማዱኬ ያገባው ጎል እጅግ በጣም የሚያምር ጎል ነው፣ ግን እነሱም ያገቡ ጎል እጅግ በጣም ያምር ነበር። ጨዋታው እንግዲህ በአቻ ውጤት ተጠናቋል። እጅግ በጣም የሚያስጠላውን አርሰናልን ነው እኔ ከምሬን ነው የምላችሁ የተመለከትኩት በዛሬው ጨዋታ። አረ በስማም ብሬንትፎርዶች ግን ቃላት በስማም። አሁን እንግዲህ የነጥብ ልዩነቱ ወደ 4 ጠቧል ማለት ነው። እጅግ ተርፈናል እኮ መትረፍ እኮ ተርፈናል። ግን ማርቲኔሊ ምንድን ያረከው? እንኳስ ምንድን ያረከው? ባለቀ ሰዓት ወይኔ! አሁንም በ4 ነጥብ ልዩነት ሊጉን እየመራ ነው። ግን በጣም አስጠሊታ ጨዋታ፣ በጣም አስጠሊታ። ተርፈናል። ከማን ዩገነርስ እንግዲህ እንቀጥላለን። ይመቻችሁ። ተቃጥለናል። ምን እያሉ ነው አሁን ደግሞ? 4 ነጥብ ነው ስቲል በ4 ነጥብ። ኧረ በእናትህ በቃ እንዴ! የሆነ ጊዜ 9 ነጥብ ይሆናል ፈታ ብሎ አልክ። አሁን ደግሞ 6 ነጥብ ነው ምናምን እያልክ የእኛን ስራ ለማጣጣልና የእናንተን ስቲል ጎበዝ ነን የሚለውን ለመቀጠል 6 ነጥብ ነው አሁንም አልክ። አሁን ደግሞ 4 ነጥብ ነው አሁንም ግን በዚህ ሁላ መሀል 9 ነጥብ የመሆን ድል እንደነበረው ታውቃላችሁ ስንቴ ማለት ነው። ለምን አልሆነም? አትችሉም። አሁንም አትችሉም። ስትነጠቅ ማለት ነው ታለቅሳለህ። ዋንጫውንም ስትነጠቅ ታለቅሳለህ። ይገባልሃል ማለት ነው። ማርያምን የሚያቃጥል ጌም ባቻ ተደስቼ መስሎ እንደውም አለመሸነፋቸው ራሱ እግዚአብሔር። ብሬንትፎርድ ስንቴ ነው ለማጥቃት ሄደው ቲያጎ በሚባል አጥቂ ድድብናው ሞስኬራን 1v1 አልፎት እንዲህ ነገር አሳልፎ ያስብላል። ከኋላ እስኪመጣ ጠበቀው። ኧረ በስመ አብ! ድጋሜ ይሄዳል። በቃ ይመታል፣ ይስታል። ኧረ በይ መጨረሻ ላይ ላስት ሚኒት ላይ ማሽ የሀገር እድል በልተዋል። አርሰናል ቻንስ ክሬት ሳያደርግ 1 ነጥብ ይዞ ወጣ። ተሻማ ኳስ እንደ አርሰናል ታውቃለህ፣ መግጨት ነው በቃ መጨት። 4 ነጥብ ነው በል፣ ከዛ አቻ ነው በል፣ ስቲል እኛ ነን ሄደን የምንበላው በል። ኢታር ላይ መታ ግን ግረፍረፍ ስናደርግ እስኪ በቃ እያለቀስክ መቼም አንበላም ትላለህ። አርሰናል እንደገና ከዋንጫው አፋፍ ላይ ሲደርስ መሽኮርመም የጀመረ ይመስላል። መድፈኞቹ ነጥብ መጣላቸው ተከትሎ ሊጉን የመምራት እድል ከ6 ነጥብ ወደ 4 ነጥብ አጥብቦታል። መሪነቱ ለማስጠበቅ በሚደረገው የኃይል ሚዛን ቡድኑ በወሳኝ ሰዓት የሚያሳየው መሽኮርመም ዘንድሮም ዋጋ እንዳያስከፍለው ከወዲሁ ተሰግቷል። የአርሰናል ቀጣይ ጨዋታዎች የዋንጫ ተስፋው የሚወስኑ ይሆናል። አርሰናል ዛሬ ከብሬንትፎርድ ጋር እየመራ በመጨረሻም አቻ ተለያይቷል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። አላስ የአራዳ ልጅ እኮ በሰው መንገድ አይገባም። ብራዝ ምንድን ያረከው? ረፍ 1 ነጥብ ጀሞ 1 ነጥብ ማለት ነው። አይገባንም ነበር በዚህ ጨዋታ ላይ 3ቱንም ነጥብ ሊወስድ የሚገባው ቡድን ነበረ ብሬንትፎርድ በአግባቡ ማለት ነው። የምሬን ነው የምላችሁላችሁ። ትላንትና ሲቲን እንደዛ ራስ ነብር መስሎ አይተውት ማለት ነው። ምን አይነት ምላሽ ነበር ቡድናችን መስጠት የነበረበት? አንገቱን ሊያስደፋ የሚችል ገብቷችኋል። አስፈሪ ቡድን እንደሆነ አርሰናልን ማለት ነው መልእክት ማስተላለፍ ነበረበት በአግባቡ አርቴታም ሆነ ቡድኑ። ግንስ ሜዳ ላይ ያየነው ምንድነው? የተልፈሰፈሰ ጨዋታና ቡድን የተመለከተው ዛሬ። እንዴት አባቱ የሚያቃጥል ኳስ ነው ያየነው። ማን እንዴት አባቱ እንዴ! በአብዛኛው ነገር እኮ ተበልጠናል ሜዳ ላይ በአብዛኛው ነገር። ተጫዋቾቻችን ራሱ ማለት ነው ምን ያህል ወርክሬታቸው ወርዶ እንደነበር ዛሬ ጨዋታ ላይ ተመልከቱ። ማን ምን ተከላካያችን ግዴታ ሳሊባ መኖር አለበት ማለት ነው ለመረጋጋት ቡድኑ እርግጥ ብሎ ለመጫወት ማለት ነው። ማጋሊሽ አይተንበትም ማናውቀው ስህተቶችን ሲሰራ እያየነው ነው። አይታችኋል አይደለ? እና በቃ ማን ይሄ ለኛ ይገባል። ይሄ ለኛ ይገባንም። አይኑ በ4 ነጥብ ልዩነት እኮ አለ። አሁን ገና ነው ውድድሩ አውቃለሁ። እሱን ግን ቢሆን ይሄ ጨዋታ ላይ ግን ምን አይነት የደከመ ብቃት ነው ያሳየ ነው። የደከመ ራሱ አይገልጹ እንዴት እንደተቃጠልኩኝ። ሰራ ቋጠሮ ሰራ። በስማ እንለያለን። ታውቆኛለህ ብያቸዋለሁ መጀመሪያ ነው። ብሬንትፎርድ እንደሚያስጠላው በደንብ ውሻ ነው ቲያጎ ማለት ውሻ። ያንን ኳስ ትስታለህ እንደ መስጠት እኔ መሬ ላይ ነው ያንከባለልከኝ። እንደው ይሄ አንሰራ እንደ ጃፊ እንደቆለፍኩ የቆለፈና እኔ ቲያጎ በጣም ያናደደኝ ዛሬ።
እንደምትጥሉ ከውቀል መሸነፍ ነበረባችሁ። አንድ እውነታ መናገር የምፈልገው ነገር ማለት ነው ሳልዋሽ ኦዲጋር ከገባ በኋላ ይሻላል የእናንተ እንትኑ ፕሬሲንጋችሁ ኤዜ እያለ ምንም ነገር አይታይም። ኦዲጋርድ እያለ ይሻላል። በቃ ከገባ በኋላ አሪፍ ፕሬሲንግ ተመለከት ነው። አንድም ያገባችሁት በዛ በኩል ነው። አንተ አንድ ቶን ታርጌት እኮ ነው ያላችሁ እዴ ታይትል እኔ አይኔ እያየ ልበላው ነው ወይስ ሚዜ ልትሆኚ ነው? ማርቲኔሊ ግን እግርህ ይቆረጥ ኦፊሻሊ በቃ እሱ ነው የሚሻለኝ። እንዴት ነው 70 ምናምን ደቂቃ ወንበር ስታሞቅ ቆይተህ ቁጭ ብለህ ማለት ነው ቁጭ ብለህ ኳስ እያየ ቺፕስ መብላት ነው ፋንዲሻ እንደ ተመልካች ቁጭ ብለህ የቀረህ እኮ እያየህ ቆይተህ ተቀይረህ ገብተህ በዚህ ደቂቃ ላይ በዚህ በተጨማሪ ደቂቃ ላይ እንደዚህ አይነት ኳስ አግኝተህ ከበረኛ ጋር ፊት ለፊት ማለት ነው እንዴት አታስቆጥርም? እንዴት ነው ምንድነህ አንተ? አጥቂ ነህ? ሰው ነህ? ምንድነህ? እኔ እኮ ደስ ሲል ፕራይም ሮናልዶን ትሆንብኛለህ፣ ደስ ሲል ደግሞ እንደሆኑ ኔዝ እናንተን አስቀናለህ እኮ አንተ። አረ መቃጠልን ያው እሱ እንዲዘፈዘፋል ከዛ በኋላ ሄዶ እዛ አርቴታና ቡድኑ ይረገጣል። ምን አይነት ይድከምክ ተጫዋች ነህ? ምን አይነት ውፍ! አረ አቃጠልክኝ አንተ። ተነስቼ ዘልዬ ጨፍሪ በእንደዛ ጫና ውስጥ ሆኖ ይሄንን የመሰለ ኳስ ሰጥቶ አንተ ታባክናለህ ማርቲኔሊ። አረ ምን አይነት ተጫዋች ነህ? ወይኔ ተቃጠልኩ። ወይኔ መልስ አልመለስም። በቃ ምንም ከዚህ ጨዋታ የምንረዳው ሁለቱንም መልስ አልመለስንም። ኤዜን ለምን እንደገዛ ነው አላቅም። ወይኔ ኤዜን ለምን እንደገዛ ነው አላቅም። ለምን እንደመጣ አላቅም። በቃ የቲሙ ሜንታሊቲ አሁንም ጥያቄ ውስጥ እንደወደቀ ይቀጥላል ማለት ነው። የዋንጫ ቲም ነው ወይ? የዋንጫ ሜንታሊቲ ያላቸው ከዚህ ጨዋታ 1 ነጥብ ይዘን መውጣታችን በራሱ ተአምር ነው። በነገራችን ተአምር ማለት ነው። እንዴት እንዳገባን ራሱ አልገባኝም። እንዴት እንዳገባን ማለት ነው። በጣም እድለኞች ነን። አንድ ኦን ታርጌት ነው ያለን፣ እሱ ነው አገባን ማለት ነው። ወይኔ ማርቲኔሊ ወይኔ ማርቲኔሊ ሐሙስ አይደርስ መስሎሽ ስዝት ይቆይተሽ ሐሙስን ጠብቆ ብሬንትፎርድ ሰጠልኝ በል። ወይኔ አቻ አይገባችሁም ብሬንትፎርድዬ፣ አቻ አይገባችሁም። አረ የዋንጫ ቲም አየን። አረ የዋንጫ ቲም አንድ ኦን ታርጌት ቢስሚላ። አረ ወይኔ አንጀቴን እኮ ነው ያራስክልኝ። አንጀቴን ነው ቂቤ ያጠጣሁ ብሬንትፎርድዬ። አረ የዋንጫ ቲም፣ አረ የዋንጫ ቲም፣ አረ ወያላ መልስ አልመለስም። በቃ ምንም ከዚህ ጨዋታ የምንረዳው ሁለቱንም መልስ አልመለስንም። ኤዜን ለምን እንደገዛ ነው አላቅም። ወይኔ ኤዜን ለምን እንደገዛ ነው አላቅም። ለምን እንደመጣ አላቅም። በቃ የቲሙ ሜንታሊቲ አሁንም ጥያቄ ውስጥ እንደወደቀ ይቀጥላል ማለት ነው። በቃ የዋንጫ ቲም ነው ወይ? የዋንጫ ሜንታሊቲ ያላቸው ከዚህ ጨዋታ 1 ነጥብ ይዘን መውጣታችን በራሱ ተአምር ነው። በነገራችን ተአምር ማለት ነው። እንዴት እንዳገባን ራሱ አልገባኝም። እንዴት እንዳገባን ማለት ነው። በጣም እድለኞች ነን። አንድ ኦን ታርጌት ነው ያለን፣ እሱ ነው አገባን ማለት ነው። ወይኔ ማርቲኔሊ ወይኔ ማርቲኔሊ 1 ነጥብ ማግኘታችን ራሱ እድል ነው። ስለ ዛሬው የአርሰናል ተጋጣሚ ብሬንትፎርድ የሆነ ነገር ልበላችሁ። ባለፉት 2 ጨዋታዎች ብሬንትፎርድ ከሜዳቸው ውጪ ተጉዘው አስቶን ቪላና ኒውካስትልን ረምርመው ነው የመጡት። በጣም ጥሩ ፎርሙላ ያለ ቡድን ነው እና ደግሞ ዛሬ ከአርሰናል ጋር በሜዳው ነው የሚጫወተው። አርሰናል ደግሞ የተጫዋቾች ጉዳት እያመሰው ያለው ቲም ነው። አሁን ላይ ሳካ ተጎድቷል፣ ሜሬኖ ተጎድቷል። አሁን ደግሞ ትላንትና ካያቨርትም ተጎዳ ተባለ። ስለዚህ ጉዳት በጣም እያመሰው ያለ ቲም ነው። ይህ በእንዲህ እንዳለ ደግሞ ሲቲ ትላንት አሸንፎ የነጥብ ልዩነቱን ወደ 3 ዝቅ አድርጓል። አርቴታ እንዲሁም ኮሽታ አለበት። እንኳን ሲቲ ጃስ ብሎ ጥስሩ ተንፍሶ ይቅርና እንዲሁም ኮሽታ ያለበት አሰልጣኝ እንደሆነ ሁላችንም እናውቃለን። ያ ጭንቀት ተደራርቦ የብሬንትፎርድ ጥሩነት፣ የሲቲ መጠጋት፣ የተጫዋቾች ጉዳት ተደራርቦ የዛሬውን ጨዋታ ነጥብ ይጥላል የሚል ግምት አለኝ። እኔ በበኩሌ ብሬንትፎርድም ጥሩ ፎርም ላይ ስለሆነ ማለት ነው። ምናልባት አቻ ወይም ብሬንትፎርድ 1-0 አሸንፎ ይወጣል ወይም በጠባብ ልዩነት ያሸንፋል ብሬንትፎርድ ብዬ ነው ማስበው። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ማንቸስተር ይቅደም ወይ ያለው ይውደም ብለናል።